ሁለተኛው መጽሐፍ ነው። እንግዲህ የመጀመሪያው መጽሐፍ ከምዕራፍ 1 እስከ ምዕራፍ 39 ድረስ የፍርድ መጽሐፍ በመባል እንደሚታወቅ ቲጂ ባለፈው ዕለት መግቢያው ላይ በደንብ አድርጋ አስተምራናለች እና እግዚአብሔር በይሁዳ ላይ ያመጣውን ፍርድ፣ በጽዮን ላይ ያመጣውን ቅጣት እና ደግሞ እግዚአብሔር በመንግስታት ላይ በባቢሎን በግብፅ ላይ ከኃጢአታቸው የተነሳ የመጣባቸውን እስራኤላውያን ይሁዳ የመጣባቸውን ቅጣትና ፍርድ ከምዕራፍ 1 እስከ ምዕራፍ 39 ባለው ክፍል ላይ በደንብ አድርገን አይተናል ማለት ነው። እንግዲህ ይህ ሁለተኛው መጽሐፍ ነው። የሁለተኛው መጽሐፍ ከ40 ነው የሚጀምረው። የመጽናናት መጽሐፍ እንደሚባል ባለፈው ቲጂዬ መግቢያው ላይ ስትነግረን ነበር። እንግዲህ የመጽናናት መጽሐፍ ነው። እግዚአብሔር ወደ ህዝቡ የሚመለስበት፣ ወደ እግዚአብሔር ህዝቡን እንደገና ኃይሉን የሚያድስበት፣ እግዚአብሔር ህዝቡን ምህረቱንና ቸርነቱን ለህዝቡ የሚገልጽበት፣ ጽዮንንና ኢየሩሳሌምን እንደገና የሚያስብበት መጽሐፍ ነው ማለት ነው። የመጽናናት መጽሐፍ ነው። እግዚአብሔር ህዝቡን የሚያጽናናበት፣ ምህረቱን የሚያሳይበት። ይሁዳ በኃጢአቱ ምክንያት ለ70 ዓመታት በባቢሎን ምርኮ ተላልፎ እንደተሰጠ እና ይሄ አቅሙ ጉልበቱ ሁሉ ነገሩ በቃ እንደተበላ እንደደቀቀ እናያለን። በጨለማ እንደነበረ ግን ያው እግዚአብሔር በኤርሚያስ ለ70 ዓመት እንደሚገዙ የተናገረው ትንቢት ስለነበረ እግዚአብሔርም ደግሞ የተናገረው ነገር መፈጸም ስለነበረበት የተናገረው አምላካችን እግዚአብሔር ቃሉ የታመነ ስለሆነ እና እግዚአብሔር ደግሞ የመታሰብን ዘመን እንደሚያመጣ እግዚአብሔር ህዝቡን እንደሚያስብ ደግሞ በኤርሚያስ ሲናገር እናያለን እና በምዕራፍ 40 ላይ እንግዲህ በቃ ትንቢታዊ መጽሐፍ ነው ይሄ። ለምን የመጽናናት መጽሐፍ ህዝቡን እግዚአብሔር እንደሚያወጣ አይኑን ወደ ህዝቡ እንደሚመልስ የተናገረበት ነው። ከምዕራፍ 40 ጀምሮ እንግዲህ ይሄ ትንቢት የተነገረው ከ150 ዓመት በፊት ነው የተፈጸመው። ኢሳያስ ከሞተ በኋላ ነው ትንቢቱን ያመጣው ኤርሚያስ ነው። 70 ዓመት እንደሚገዙ ግን በኢሳያስ እግዚአብሔር ከ150 ዓመት በኋላ የእግዚአብሔር ቃል እንዴት የታመነ እንደሆነ እዚህ ጋር እግዚአብሔር ይሄንን ፈጽሟል። ጌታ ኢየሱስ ይባረክ። እንግዲህ በይሁዳ በኢየሩሳሌም ለነበሩ ህዝቦች ኢሳያስ በእግዚአብሔር መንፈስ ውስጥ ተነድቶ ያንንም የፍርዱንም ትንቢት ያመጣው እሱ ነው። አሁንም ደግሞ የመጽናናቱንም ትንቢት ደግሞ ሲናገር እናያለን ማለት ነው። እንግዲህ ምዕራፍ 40 ቁጥር 1 ሲጀምር እንደዚህ ብሎ ይጀምራል። አጽናኑ፣ ህዝቤን አጽናኑ ይላል አምላካችሁ። አይገርማችሁም? ያ በፍርድ የነበረ ህዝብ፣ ፍርድ የጠገበ ህዝብ፣ ያ በቃ ከእግዚአብሔር እይታ የራቀ ህዝብ፣ በምርኮ የነበረውን ህዝብ እግዚአብሔር ደግሞ አዲስን ነገር አምጥቶለት እናያለን። አጽናኑት፣ ህዝቤን አጽናኑ እያለ እግዚአብሔር ደግሞ እዚህ ጋር የምህረትን ቃል ለህዝቡ ሲናገር እናያለን። ያ ፍርድ የነበረበትን ህዝብ፣ በምርኮ የነበረውን ህዝብ፣ እሱን ህዝብ አጽናኑ እያለ እግዚአብሔር ሲናገር እናያለን። ቁጥር 2 ላይ እንደዚህ ይላል፣ ለኢየሩሳሌም ልብ ተናገሩ፣ የተቀጠረልሽ ወራት እንደተፈጸመ ኃጢአትሽም እንደተሰረየልሽ። ሃሌሉያ! ኃጢአትሽም እንደተሰረየልሽ ከእግዚአብሔርም እጅ ስለ ኃጢአትሽ 2 እጥፍ እንደተቀበልሽ ወደ እርሷ ጩሁ። በቃ ንገሯት፣ አሁን የምህረት ታይሟ እንደደረሰ እያለ እግዚአብሔር ይናገራል። ቁጥር 2 ላይ እንግዲህ ይሄ ማለት በእግዚአብሔር ካላንደር የይሁዳ የፍርድ ዘመን 70 ዓመት ሞልቷል። በቃ ዘመኑ ደርሷል። ተናገራቸው፣ የማጽናናቴን ክንድ ልገልጽ ነው እያለ እግዚአብሔር ይናገራል ማለት ነው። ቅጣቷን ተቀጥታለች። በአሦራውያንና በባቢሎን ምርኮ ዘመን በእነሱ መበታተንን ቀምሳለች፣ በምርኮ መኖሯን ቀምሳለች። 2 እጥፍ ቅጣቷን ተቀብላለች እና እግዚአብሔር ደግሞ ፍርድን የሚናገር ብቻ አምላክ ሳይሆን ለተመለሰ ልብ ደግሞ ምህረትን የሚያደርግ አምላክ ነው እና ይህንንም ንገራቸው እያለ እግዚአብሔር ይናገራል ማለት ነው። እኔ ግን እዚህ ጋር ጫን ብዬ ከእናንተ ጋር ልነጋገርባት የምፈልጋት ክፍል አለች እና ኃጢአትሽ እንደተሰረዘልሽ። ሃሌሉያ! እዚህ ጋር ምን ነካኝ? ኃጢአትን ይቅር ማለት የሚችል እግዚአብሔር ብቻ
እንደሆነ እዚህ ጋር እንመለከታለን። ለምን ከእግዚአብሔር በስተቀር ኃጢአትን ይቅር ማለት የሚችል ማንም ሰው የለም። ለምን መሰላችሁ? እግዚአብሔር በባህሪው ያላካፈለን ባህሪ ከአምላክነቱ ያልሰጠው በሰው እጅ ላይ የሌለ ነገር ቢኖር የሰውን ኃጢአት ይቅር ማለት ሰው አይችልም። የኃጢአት ማስተሰሪያን መንገድ እግዚአብሔር አልሰጠም። ስለዚህ ይሄ የታመነው ጌታ ራሱ እግዚአብሔር ኃጢአትሽን ይቅር ልልሻለሁ እያለ ይናገራል። ማቴዎስ 2 ላይ ቁጥር 5 አካባቢ ታስታውሱ ከሆነ እነዛ በአልጋ ላይ የነበረውን 4 ጓደኛ ማቾች ወደ ኢየሱስ ይዘውት መጥተው ጣራውን ነድለው ካስገቡት በኋላ የእነሱን ኢንቴንሽን ስለሚያውቅ ኃጢአትህ ተሰርያለች ይለዋል ኢየሱስ። ከዛ እንደዚህ ያሉ እንዴ ይህም እንዴት አይነት ንግግር ነው የሚናገረው? ከእግዚአብሔር በስተቀር የሰውን ኃጢአት ማስተሰሪያ የሚችል አለ እያሉ ሲሞግቱት በልባቸው እግዚአብሔርም ይሄንን ስላወቀ ኢየሱስም ይሄንን ስላወቀ ሲናገራቸው እንሰማለን። እኔ የሰው ልጅ ኃጢአትን ማስተሰሪያ እንደሚችል አታውቁምን? የሰው ልጅ ማለት እኔና እናንተ ሳንሆን መሲሁ ኢየሱስ ይሄንን እንደሚያደርግ አታውቁምን? እያለ ሲናገር እናስታውሳለን። እና ጌታ ኢየሱስ ይባረክ። ኃጢአታችንን ይቅር ያለን እግዚአብሔር እንጂ ሰው አይደለም። እዛ ነው እግዚአብሔር ይቅር ስላለን አሮጌው ነገር አልፏል ያለን። ኦልሬዲ ደግሞ አሮጌውን ነገር ያሳለፈው ጌታ ደግሞ እያነሳ የሚያነባ አምላክ የለንም። በቃ እግዚአብሔር የፊት አምላክ ነው እና እስራኤልንም ኃጢአትሽ ተሰርዮልሻል የሰረዘው እግዚአብሔር ነው እያለ ሲያጽናናት እናያለን። ከቁጥር 3 4 5 ደግሞ ያው የእስራኤል ልጆች ከባቢሎን ሲወጡ የሚፈጸም ትንቢት ቢሆንም ግን በአዲስ ኪዳን ደግሞ መሲሁ ሲመጣ ለመሲሁም የተነገረ ቃል ነው ይሄ። ለምን እንደዚህ ይላል? በዮሐንስ በንስሐ ሰዎችን ኑ ተመለሱ እያለ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ሰዎችን ወደ ጥምቀት ሲያጠምቅ የንስሐን ጥምቀት እያጠመቀ መንገዱን ለኢየሱስ እያቀና ሲጠብቀው አይተናል። እንደዚህ ይላል ማቴዎስ 3:3 ላይ በዚህ ወራት መጥምቁ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ ጥርጊያንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለው ይህ ነው እያለ ሲናገር እናያለን። እንግዲህ ለኢየሩሳሌም እየተነገረ ትንቢት ነው፣ ግን ለመሲሁም ደግሞ ይሄ ትንቢት ሆኖ እናየዋለን። ራሱ ማቴዎስ ይሄንን እየተናገረ ባለ ጊዜ ኢየሱስ ቁሞ ባየው ጊዜ የእግዚአብሔር በግ በመካከላችን አለ እያለ የዓለምን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ እያለ ይህንን ክፍል ኮት አድርጎ ሲያስተምር ሲነግራቸው አይተናል ማለት ነው። እዛው ምዕራፍ 40 ከቁጥር 6 እስከ 8 ደግሞ ያለውን ክፍል ስናይ አሁን ያለው ከቁጥር 6 እስከ 8 ደግሞ ያለው ክፍል አሁን ያለው ሲስተም ሁሉ የሚያልፍ እንደሆነ ሁሉ ነገር ይሄ ወይኔ አይ ምናምን የምንላቸው ነገሮች ሁሉ በእኛ ፊት ትልቅ ሆነው የታዩ ነገሮች ሁሉ እንደሚያልፉ የእግዚአብሔር ቃል ግን ለዘላለም ጸንቶ እንደሚኖር የእግዚአብሔር ቃል እዛ ክፍል ላይ ይናገራል። አሁን የሚያስደነግጡን አሁን እኛ ወየ ጉዴ ምናምን የምንላቸው ነገሮች ያልፋሉ። የማያልፍ ግን አለው። ይሄ ውበት ቢሆን አበቦች ቢሆኑ ሳሮች ቢሆኑ ሁሉ ነገሮቹ ያልፋሉ፣ ይጠወልጋሉ። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል ይላል እና ይሄንን እያየሁኝ የእግዚአብሔር ቃል ጸንቶ ሲኖር የሆነ እያደስ ነው አይደለም፣ ራሱ የጸና ቃል ነው። ራሱ የታመነ ቃል ነው። የእግዚአብሔር ቃል የሆነ በሁኔታ በወይዘር በአየር ጸባይ ምናምን የሚሰራ ቃል አይደለም። ቃሉ ራሱ እግዚአብሔር ነው። ስለዚህ እግዚአብሔር እየዘመነ የምናስኬደው ሳይሆን ይሄ የሚሞት ቃል የለውም። አሁን እኛ በሰውኛ ቋንቋ ቃል ያድጋል ይሞታል ምናምን፣ የእግዚአብሔር ቃል ግን የእግዚአብሔር ቃል ነው። በቃ ራሱ እግዚአብሔር ነው፣ አያልፍበትም። ጊዜ ይሄ ኤክስፓየር ዴት የለውም። የእግዚአብሔር ቃል ለዘላለም ጸንቶ የሚኖር እንደሆነ እግዚአብሔር ቃል እዚህ ጋር በጣም አስረግጠው ይነግረናልና ቁጥር 9 ላይ አነባዋለሁ። ይሄንን የምስራች የምትነግሪ ጽዮን ሆይ ከፍ ወዳለ ተራራ ውጪ፣ የምስራችን የምትናገሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ።
ለይሁዳ ከተሞች እነሆ አምላክሽ ብለሽ ተናገሪ ይላል። ማለት እዚህ ጋር የዛን ዘመን ያሉ ሰዎች እግዚአብሔርን ፈራጅና ቀጻፊ ነገር አድርገው ብቻ ካሰቡትኝ እግዚአብሔር አለ የሚናገረው አለ። አትፍሪ፣ አሁን ላጽናናሽ ነው የመጣሁት፣ ድምፅሽን ከፍ አድርገሽ የእግዚአብሔርን ምሕረት ተናገሪ እያለ እዚህ ጋር እግዚአብሔር ቃል ሲናገር እናያለን። ቁጥር 9 ላይ ተናገሪ፣ ድምፅሽን ጮክ አድርገሽ ተናገሪ፣ አትፍሪ እያለ ይናገራል። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል። ሃሌሉያ! አያችሁ፣ እግዚአብሔር ሲመጣ እንደ ኃያል ይመጣል ይላል። ክንዱ ስለ እርሱ ይገዛል፣ ዋጋው ከእርሱ ጋር ነው፣ የሚከፍለው ብድራት አብሮት አለ። ሃሌሉያ! እዚህ ጋር ልቀጥላል። ክንዱ ስለ እርሱ ይገዛያል። ኢሳይያስ 51 ቁጥር 9 ላይ እንደዚህ ይላል፣ የእግዚአብሔር ክንድ ወይ ተነስ ይልና የእግዚአብሔር ክንድ ሲነሳ ኃይልን ልበስ ይላል። ሃሌሉያ! ረሃብን ይቆርጣል፣ ዘንዶን ይወጋል። እዛ ላይ ነው የሚለው የእግዚአብሔር እንደውም ጆዬ ዘምሮታል። እና በቃ ረሃብን የቆጣ ይሄ ክንዱ ለስራ ነው የሚነሳው እና ያ ክንድ ይመጣልሻል። ያ ክንድ ይመጣል። የእግዚአብሔር ክንድ በኃይል ይመጣል። ረሃብን ይቆርጣል፣ ዘንዶውን ይወጋል። ዋጋው ደግሞ ከእርሱ ጋር ነው። በኃይል ነው የእግዚአብሔር ክንድ የሚመጣው። ንገሪ ያለ እግዚአብሔር እዚህ ጋር ይነገራል። እና ብድራትም ደግሞ አለው። አይተውም። እግዚአብሔር ብድራትን ይዞ ነው የሚመጣው። የእግዚአብሔር ክንድ ብድራትን ይዞ ይመጣል እያለ ይናገራል። ቁጥር 11 ላይ እንደዚህ ይላል፣ መንጋውን የቱ ያ በኃይል የሚመጣው መንጋውን እንደ እረኛ ያሰማራል። በኃይል የሚመጣው አዎ፣ አይገርማችሁም? እዚህ ጋር ደግሞ ከዛ እንደዚህ ጠቦቶቹን በክንድ ሰብስቦ በብብቱ ይሸከማል። የቱ ያ ኃይለኛው ክንድ የሚያጠቡትንም በቀስታ ይመራል። አያችሁ፣ እግዚአብሔር ኃያል ነው፣ ግን የሚያጠቡትን ደግሞ በቀስታ ይመራል። አይገርማችሁም? የእግዚአብሔር ክንድ ኃያል ናት፣ ግን ትናንሾችንም ደግሞ ይወዳል። የእግዚአብሔር ክንድ በጣም የሚገርም ክንድ ነው የሚመጣው። የእሱ ክንድ እንግዲህ ይህንን ኃይል ያደርጋል፣ ግን አንደርስታንድ የሚያደርግ ክንድ ነው። ባላችሁበት ሌቭል ሊያስተናግዳችሁ ይሄ ክንድ ይመጣል። ጌታ ኢየሱስ ይባረክ። እኔ ልጆች አሉኝና ልጆቼ ጋር ሲሄድ የኔ ኮቴና የልጆቼ ኮቴ አንድ አይደለም፣ ግን ልጆቼ ሲይዝ የኔ ኮቴ በልጆቼ ልክ ይሆናል። ለምን? በኔ ኮቴ ልክ ከሄድኩኝ ልጆቹን አደነቃቅፌ ነው የምደፋቸው። ስለዚህ ራሴ ልገሳውና በልጄ ኮቴ ልክ እሄዳለሁ። እግዚአብሔር አምላክ አይገርማችሁም? ኃያል ነው፣ ግን ምን ያደርጋል? ጠቦቶቹን ትናንሾቹን እነሱን ይወዳል። ኃያል ነው፣ የሚያጠቡትን ምን ይላል? ይሸከማል። ጌታ ኢየሱስ ይባረክ። እግዚአብሔር ከኛ እኩል ሲሆን እኛ ያለንበት ሌብል ላይ ደርሶ አይደለም፣ እሱ በእኛ ልክ እንደሚገባ ነው። እና እስራኤልን ሲነግራት ኖ እንደዚህ አድርጌ ይዝሻለሁ። ኃያል ነው ክንዱ፣ ይመጣል። ያ ኃያል ክንድ ግን እንደሌላው አይደለም፣ በቀስታ ይመራል እና በብብቱ ይሰበስባል፣ ይሸከምሻል እያለ በሚያባብል ቃል እዚህ ጋር እግዚአብሔር ሲናገር እናያለን። እና እንደዚህ ይላል ዕብራውያን 13:20 ላይ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነ ጌታችን ኢየሱስ ይላል። እና ደግሞ በጣም የነካኝ ዮሐንስ 10:14 ላይ መልካም እረኛ እኔ ነኝ እያለ ራሱ ኢየሱስ ሲናገር እናያለን። መልካም እረኛ እኔ ነኝ ይላል። ቅጥል ያደርግና አብም ያውቀኛል እኔም አውቀዋለሁ ይላል። እና ስለ መልካም እረኝነቱ ስለ እግዚአብሔር እኛ ሳይሆን ራሱ መልካም እረኛ እንደሆነ ተናግሯል ማለት ነው። ይሄ መልካም እረኛ ደግሞ እስራኤል ላይ የቀረ አይደለም፣ እኛ ጋር ደርሷል። ጌታ ኢየሱስ ይባረክ። ራዕይ 7:17 ላይ እንደዚህ ይላል፣ በዙፋኑ መካከል ያለ ሃሌሉያ፣ በዙፋኑ መካከል ያለ በጉ እረኛቸው ይሆናልና ምናቸው ይሆናል? እረኛቸው ይሆናል። በምናቸው መካከል ያለ? በዙፋኑ መካከል ያለው ያ በጉ እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋል። ከዛስ ወደ ሕይወት ውሃ ምንጭ ይመራቸውና እግዚአብሔርን ይመራቸዋል። እግዚአብሔርም እንባን ሁሉ ከዓይኖቻቸው ያብሳል። ይሄ እረኛ እያችሁ እኛ ጋር ደርሶ ነው ይሄንን ያደረገው። በዙፋኑ መካከል ያለው ያ በግ ምናችን ይሆንልናል? እኛ እረኛችን ይሆንልናል። ይሄ እረኛ
እስራኤልን ብቻ አውጥቶ የቀረ አይደለም። ይሄ እረኛ እኛ ጋር የደረሰ ነው። በዙፋኑ መካከል ያለ በጉ ለእኔና ለእናንተ እረኛ ነው። ጌታ ኢየሱስ ይባረክ። እንደዚህ ይላል ከምዕራፍ 12 እስከ 31 የሚናገረው አንድ ጭብጥ ሀሳብ ነው። እሱም እንዴት ይሆናል ካልሽ እግዚአብሔር ከሌሎች አማልክት ጋር የሚወዳደር አምላክ አይደለም። ማለት ይህንን የነገርኩሽ የተስፋ ቃል፣ ይህንን የመጽናናት ቃል አወጣሻለሁ፣ እረዳሻለሁ፣ እመራሻለሁ ያልኩት ነገር እንዴት ሊሆን ይችላል? ለምን የፍርድን ዘመን ነው የሚያውቀው ይሄ በምርኮ ያለ ሕዝብ። እንዴት ካልሽ ይልና እግዚአብሔር እንደዚህ ይላል፣ ለእግዚአብሔር የሚሳነው ነገር እንደሌለ፣ እግዚአብሔር ከምንም ጋር እንደማይወዳደር ምዕራፍ ቁጥር 12 ላይ እንደዚህ ይላል። እግዚአብሔር ማለት ውሃን በእፍኙ የሰፈረ ወገኖቼ፣ ውሃ ማለት ይሄ እንደዚህ ምን ይዞ አይደለም። ውሃን በእፍኙ ነው የሚሰፍረው። የምድርን አፈር በመስፈሪያ ሰብስቦ የያዘ ጌታ ነው። አይገርማችሁ? ምን ይሳነዋል? ማለት በምንም ኮምፔር አታድርጊው፣ አትጠራጠሪ። ይሄ አምላክ ውሃን በእፍኙ የሚይዝ ነው። አፈሮችን ደግሞ ማለት ኦል ነው። እሺ፣ ሁሉንም አፈሮችን በቃ በእፍኝ ነው እንደዚህ በመስፈሪያ እንዲህ ሰፍሮ የያዘ ይሄ ጌታ ነው። ተራሮችን በሚዛኑ የመዘነ ተራሮችን በሚዛኑ የመዘነ ሃሌሉያ። ይሄ ጌታ ታዲያ በምን ታወዳድረዋለች እስራኤል? ይሄንን ጌታ በምንም። እኛስ በምን እናወዳድረዋለን ይሄንን ጌታ? የኛ አምላክ ባይዘው ትልቅ አምላክ ነው። የኛ አምላክ የሆነ ዲፋይን የምናደርገው አምላክ አይደለም። እግዚአብሔር ይሄ ነው የምንለው አይደለም። አሁን ያወራሁትን እንኳን በአእምሮ ማሰብ አልከበዳችሁም? ማለት እግዚአብሔር ውሃዎችን በፍኙ የሰፈረ ምንድን ነው ይሄ? ይሄ ነው በቃ እግዚአብሔር። ይሄ ከሁኔታዎቻችን ጋር የምናያይዘው አምላክ አይደለም። እግዚአብሔር በጣም ታላቅ አምላክ ነው። በሰዎች አእምሮ ዲፋይን ሊደረግ የማይችል አምላክ ነው። እግዚአብሔር ትልቅ ነው። ለእግዚአብሔር የሚሳነው ነገር የለም ስንል ይህንን አድርጓል። ምን አድርጎ ነው? ውሃን በፍኙ ይዞ ነው። የምድር አፈር ሁሉ በመስፈሪያ ሰፍሮ ነው። ለእግዚአብሔር የሚሳነው ነገር የለም። ኦፍኮርስ የለም። ሰዓቴ እንዳይሄድ ቶሎ ይሄዳለሁ። የእግዚአብሔር መንፈስ ቁጥር 13 ላይ የእግዚአብሔርን መንፈስ የተረዳ አማካሪ እሱ ነው። ያማከረው ማን ነው? ማን ነው? እግዚአብሔርን የተረዳው መንፈሱ ማን ነው? ያማከረውስ ማን ነው? ማለት ይሄንን አታደርግም ይሄን አድርግ ብሎ እግዚአብሔርን ኢዮብን ስናጠና እናስታውሳለን። ምዕራፍ 38 አካባቢ ይሄን ስሰራ ነበር፣ እንደዚህ ሳረግ ነበር እያለ እግዚአብሔር በምሰጥ ቃል ኢዮብን ሲናገረውና አንደኛ ቆሮንቶስ 2:16 ላይ እንደዚህ ይላል፣ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማን ያውቃል? ማንም። እግዚአብሔር ግን ያውቃል። ጌታ ኢየሱስ ይባረክ። ከምዕራፍ 16-17 ላይ መስዋዕቱን ከምዕራፍ 16-17 ላይ እንደዚህ ይላል። በቃ ለእግዚአብሔር የምናቀርበው የትኛውን መስዋዕት የትኛውንም ነገር እግዚአብሔር ፊት የሚቀርብ አይደለም። ምንም የእግዚአብሔር ጽድቅ ጋር የሚስተካከል እንዳልሆነ ምንም አይነት መስዋዕት ብንሰዋ እንግዲህ ለዚህ ውሃን በእፍኙ ለሰፈሩት ጌታ ምንም ነገር እንደማይወዳደር እንደዚህ ይላል። አሕዛብ ሁሉ በፊቱ ኢመንት ናቸው። እኔ እንደውም ይሄኛውን ሳነበው ኢመንት ያው በእንግሊዘኛው ሲሆን ደስ ብሎኛል፣ ግን በአማርኛ በሌላ መጽሐፍ ሳነበው እንደዚህ ይላል። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው ይልና ከምናምንም እንደሚያንሱ እንደ ከንቱ ይቆጠራሉ። ከምን እንደሚያንሱ ከምናምንም እንደሚያንሱ እንደ ከንቱ ይቆጠራሉ። ይህ ማለት ገብቷቸዋል ምን እንደሆነ? ማለት አሁን ኮምፔርም አይደረጉም። ይሄና ይሄ አይባሉም። ይሄ ኮምፒቴሽን እንኳን ይሄ ትክክልነት የላቸውም። ከምናምንም የሚያንሱ ናቸው። የአሕዛብ መለኪያ ይሄና ይሄ የሚባል የላቸውም። በእግዚአብሔር ፊት አሕዛብ ሲታይ አሕዛብና እንትን ብሎ እንኳን ለውድድር እንኳን የሚያበቃበት ምድር ላይ የለም። በቃ አሕዛብ ከንቱ ነው በእግዚአብሔር ፊት። እንትንና እንትን የሚባል እንኳን የለውም። 25 ላይ እንደዚህ ይላል፣ እንግዲህ
እንግዲህ እንከለክለው ዘንድ በማን መሰላችሁኝ? እስተካከለው ዘንድ እንግዲህ እስተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። ማለት እንግዲህ ይህንን አምላክ ቅድም የዘረዘርነውን እንደዚህ በእፉኝት ውሃ የሚይዘውን በመስፈሪያ ተራራውን ደግሞ በሚዛን የሚመዝነውን ይህንን አምላክ እንግዲህ ከማን ጋር የመሰላችሁ? እስኪ እንዴት ነው እያለ አንዳንድ ተጠራጣሪ እስራኤላውያን አምላካቸውን እግዚአብሔርን ከማረኳቸው ከባቢሎን አማልክት ጋራ እንዳነጻጸሩት ሳያነጻጽሩት አይቀርም እና እግዚአብሔር እዚህ ጋር ለዛ ነው እስኪ በማን መሰላችሁ? እስኪ ተናገሩ። እኔ ይሄ ነኝ። እኔ ራሴን ዲፋይን ሳደርግላችሁ ይሄ ነኝ። እንግዲህ ከኔ ጋር ያለው በማን ነው የመሰላችሁኝ? በየትኛው? ፀሐይ በሚያወጣው ነው? በምንድን ነው እያለ እግዚአብሔር ሲናገራቸው እናያለን። ቶሎ እየዘለልኩ ነው። እሺ ቶሎ ለመጨረስ 27 ላይ እንደዚህ ይላል፣ ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? አይገርምም? ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላካችን ከአምላኬ ለምን ትላለ እያለ እግዚአብሔር እዚህ ጋር ሲናገረው እናያለን። ኢሳይያስ 49:14 ላይ እንደዚህ ይላል፣ ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች ይልና 15 ላይ እንደዚህ ይላል፣ በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለች? አዎን ይላል። ከጠይቃ በኋላ ላይ አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳም። ማለት ሴት ልጇን ልትክድተው ትችላለች፣ ልትረሳው ትችላለች። በሆዷ የያዘችው 9 ወር ያረገዘችው አዎ፣ እኔ ግን አልረሳህም። ለምን መንገዴ ከእግዚአብሔር ተሰውሯል ትላለህ? ለምን እያለ እግዚአብሔር ሲናገረው እናያለን። ቁጥር 30 ላይ እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ማንን በመተማመን? እግዚአብሔርን በመተማመን የሚጠባበቁ። አያችሁ፣ መጠበቅ ዋናው መተማመን ሊኖርበት ይገባል። እነዚህ መተማመን ከሌለ መጠበቅ የለም። አሁን እኔ ወይኗ እመጣለሁ ብትለኝ ካመንኳት እጠብቃታለሁ፣ ካላመንኳት ግን አልጠብቃት። አያችሁ፣ ለዛ ነው እዚህ ይሄንን 7ኛው ዓመት እንደተፈጸመ ዳንኤል ነው ያወቀው አይደለ? ጾም ጸሎት ይዞ ገብቶ የምናውቀው ታሪክ ምን ይተማመን ነበር ማለት ነው። 7ኛው ዓመት ላይ ይሄ የተጠቀሰው ለዳንኤል አይደል? እግዚአብሔርን በመተማመን ይጠባበቅ ነበረ። ዳንኤል በኢሳይያስ የተተነበየው ትንቢት 7ኛ ዓመት በቂሮስ ዘመን እንደሆነ ባወቀ ጊዜ መጸለይ ጀመረ። እግዚአብሔር ያ ዘመን ደርሷል፣ አሁን 7ኛው ዓመት ላይ ነን፣ ስለዚህ ምርኮ ይመለሳል፣ ትመለሳላችሁ ብለሃል ብሎ የሚተማመነውን ቃል ይዞ በእግዚአብሔር ፊት ሆነ። ወገኖቼ መተማመኛችን ከእግዚአብሔር ጋር የሰማነው ምንድን ነው? መተማመኛ ከሌለ ሰው ዝም ብሎ አይጠብቅም። መጠበቅ በጣም አድካሚና አሰልቺ ነገር ነው። ግን መጠበቅን ውበት ሊሰጠው የሚችለው አንድ ነው። እሱም ከእግዚአብሔር ምን ሰምታችኋል? አያችሁ፣ እነ ዳንኤል 7ኛውን ዓመት ያውቃል። በቃ ያንን ቃል ነበረው። ስለዚህ እግዚአብሔርን በመተማመን የሚጠባበቁ ምን ይላሉ? ኃይላቸውን ያድሳሉ። ለምን? እግዚአብሔር ታማኝ አምላክ ስለሆነ፣ እግዚአብሔር እንጠብቀሃለን ብለ ነው የሚቀር አምላክ ስላልሆነ። እኔ እዚህ ጋር ረገጥ አድርጌ መናገር የምፈልገው ምንድን ነው የተማመናችሁት? እግዚአብሔር ምን ብሏችኋል? መተማመን ሊኖር ይገባል። ለመጠበቅ እግዚአብሔር ያላችሁን ማመን ግዴታ ነው። መተማመን እግዚአብሔር ያለን ነገር ከሌለ ምንድን ነው የምንጠብቀው? እግዚአብሔር ምን ብሏችኋል ወገኖቼ? እግዚአብሔር ያለንን ከጠበቀን ኃይላችን ይታደሳል፣ እንደ ንስር በክንፍ እንወጣለን። እስራኤልን እንደዚህ ነው ያላት። በቃ እግዚአብሔርን በመተማመን የሚጠባበቁ አይተናል። ደግሞ ዳንኤል እንዴት ድል ሲያደርግ 7ኛውን ዓመት እንዴት እግዚአብሔር እንዳሻገራቸው ጨርሳለሁ እዚህ ጋር። እና አንደኛ ከዚህ መጽሐፍ ሳጠና ልቤ ላይ የቀረ የኃጢአትን ይቅርታ መስጠት የሚችል እግዚአብሔር ብቻ ነው። ስለዚህ አትኮነኑ። ኦልሬዲ እግዚአብሔር የእውነት ነው ይቅር ያለን ወገኖች። እያነሳ እግዚአብሔር እንደዚህ የሚል አምላክ አይደለም። የእውነት ይቅር ብሎናል። የታመነ አምላክ ነው። ሁለተኛ ደግሞ የእግዚአብሔር ቃል ለዘላለም ጸንቶ ይኖራል። የእግዚአብሔር ቃል ለዘላለም ጸንቶ የሚኖረው በሁኔታ የተደጋገፈ አይደለም። ኦልሬዲ ቃሉ ራሱ እግዚአብሔር ስለሆነ ነው። ሶስተኛ እግዚአብሔር በደረስንበት ነገር አንለካው።
ማለት እግዚአብሔር ይሄንንማ ትቶታል። ይሄማ እግዚአብሔር ማንንም አይተውም። እግዚአብሔር እኛ ከባድ ባልነው ነገር የእግዚአብሔርን ኃይል እንዳንነካው። እግዚአብሔር ማለት ውሃን በእፍኙ የያዘ ነው። ኢየሱስ ይባረክ። እንግዲህ ትንቢተ አሁን ኢሳያስ ምዕራፍ 41 ጋር እገባለሁ በጣም በፍጥነት ቶሎ። እንደዚህ ይላል ከምዕራፍ 1 እስከ ምዕራፍ 20 የሚያወራው እግዚአብሔር እስራኤልን ለመርዳት ቃል የገባበት ነው። እግዚአብሔር እስራኤልን ለመርዳት ቃል የገባበት ነው። ምዕራፍ 1 ላይ እንደዚህ ይላል፣ ደሴቶች ሆይ በፊቴ ዝም በሉ፣ አሕዛብ ኃይላችሁን ያድሱ፣ ቀርበው ይናገሩ፣ በፍርድ ፊት እንገናኝ እያለ እግዚአብሔር ይናገራል። ማለት ይሄ ምን ማለት ነው? ኃይላቸውን ያድሱ ማለት አሕዛብ ማለት የእስራኤልን አምላክ ያለውን ኃይል እንግዲህ ቅድም አይተናል። ኑ እስኪ አሳዩ፣ የአሕዛብ ማለት ኃይላችሁን አሳዩ። ለምን በፍርድ ቀን ይሄንን ቲጂ በደንብ አድርጋ አስተምራናለች። በፍርድ ቀን ማንም እንደማያመልጥ፣ በፍርድ ቀን ማምለጫው ጌታ ኢየሱስ እንደሆነ ይሄንን ዘለዋለሁ። ቁጥር 41 እዛው 21 ላይ እንደዚህ ይላል፣ ክርክራችሁን አቅርቡ ይላል እግዚአብሔር፣ ማስረጃችሁንም አምጡ ይላል እግዚአብሔር፣ የያዕቆብ ንጉሥ እያለ ይናገራል። አምጡ ክርክራችሁን፣ አምጡ ማስረጃችሁን፣ ኑ እንነጋገር እያለ እግዚአብሔር እዚህ ጋር ሲጣራ እናያለን። እና ቁጥር 2 እስከ 3 ድረስ ከምስራቅ አንዱን ያስነሳ በጽድቅም ወደ አገልግሎት የጠራ ማን ነው? አሕዛብን አሳልፎ የሰጠ ነገስታትንም በፊቱ አስገዛለት እያለ እዚህ ጋር ስለ ቂሮስ እግዚአብሔር ይናገራል። እና መልካምን ነገር እንኳን ባረግ ቂሮስን ለቂሮስ የተነገረ ትንቢት ነው ይሄ። ግን ቂሮስን ያስነሳሁላችሁ ራሱ እኔ ነኝ። ዕዝራን ስናነብ ታስታውሳላችሁ። እና ተነሳሳ ይላል። ማንም አላነሳሳውም፣ ያው እግዚአብሔር ነው ያነሳሳው ቂሮስን። ለምን? ያ የተነገረው ትንቢት ይፈጸም ዘንድ እግዚአብሔር እኔ ነኝ እኮ ቂሮስን ራሱ ያነሳሳውላችሁ። ይሄ ሀሳብ የኔ ሀሳብ ነው፣ እኔ ነኝ እያለ እግዚአብሔር ሲናገር እናያለን። እና ሰው እንዲገዛለት ያደረኩት እኔ ነኝ። እንግዲህ የፋርስ ሰዎች በቀስት እጅጉን ኃይለኛ እንደሆኑ እናውቃለን። ቀስታቸውን ራሱ አሳልፌ ሰባብሬ ያወጣኋቸው እኮ እኔ ነኝ እያለ እግዚአብሔር እዚህ ጋር ሲናገር እናያለን። እና ይህንን ሳይ እንደዚህ ያልኩኝ እንግዲህ ጌታ የመልካም ነገር ሁሉ መጀመሪያም ነው። እግዚአብሔር ነው የመልካም ነገርም ምንጭ። እና ወገኖቼ ምንም አይነት መልካም ነገር በህይወታችን ውስጥ ቢኖር ያንን መልካም ነገር ያደረገ እግዚአብሔር ነው። አያችሁ፣ እውነት ይሄንን ስናገር ያው እግዚአብሔር በሰዎች አልፎ መልካምን ነገር እንደሚያደርግልን አውቃለሁ። ሰዎቹም ደግሞ የእግዚአብሔርን ድምፅ ሰምተው መልካምን እድል እሺ ብለው መስጠታቸውም ሪስፔክት ልናረጋቸው ይገባል፣ የእግዚአብሔርን ድምፅ ስለታዘዙ። ግን ሰዎቹ ብቻ ግን እንደሰሩት እንዳታስቡ፣ ከሰዎቹ መልካምነት ብቻ የመጣ እንዳልሆነ እንዳታስቡ። ለምን? እግዚአብሔር ነው ያንን ነገር ያደረገው። ቲጂዬ ብዙ ጊዜ ስትናገር በጣም ኢምፕረስ ታደርገኛለች። ይሄንን በሰው ልብ ውስጥ ሰውንም የሚያስገባ ማን ነው? በሰው ልብ ውስጥም ሰውን የሚያስወጣ እግዚአብሔር ነው ትላለች። እና እኔ ነኝ እያለ እዚህ ጋር ይናገራል። ቂሮስን ያስነሳላቸው ጊዜያዊ መሲህ አድርጎ ያስነሳው እኔ ነኝ እያለ እግዚአብሔር ሲናገር እናያለን። ከቁጥር 4 ደግሞ እንደዚህ ይላል። ቁጥር 4 ላይ እንደዚህ ይላል፣ ይህ የሰራ ያደረገ ትውልድ ከጥንት የጠራ ማን ነው? እኔ እግዚአብሔር ነኝ፣ ከፊት ከኋላ እኔ ነኝ ይላል። እግዚአብሔር ጅማሬ እንደሌለው፣ እግዚአብሔር የፊቱንም የኋላውንም አሻግሮ የሚያውቅ አምላክ እንደሆነ እዚህ ጋር እግዚአብሔር ይናገራል። በቃ በመጀመሪያ እግዚአብሔር ከየት ጀምሮ ነው አናውቅም፣ ግን በመጀመሪያ ነው እግዚአብሔር። ገና መጽሐፋችንን ስንገልጠው በመጀመሪያው ነው የሚለው። ከዛ በፊት አናውቅ፣ እግዚአብሔር ግን በመጀመሪያ አለ። እግዚአብሔር እኔ ነኝ እናረጋ፣ ከፊትም ከኋላም ያለውን ነገር ማወቅ። ቁጥር 5 እስከ 7 ላይ ባዕድ አምላኪ እንደዚህ ይላል። ባዕድ አምላኪዎች ስለ ባዕድ አምላኪዎች ነው። ሊተባበሩ ይችላሉ፣ ሊረዳዱ ይችላሉ። እዛ ቀደም ወንዬ ስታነብ አንዱ ወንድሙን አይዞህ ይለዋል። ጣዖታቸው ሲገመገም ደግሞ በሚስማር ወጥረው አቁመው ምናምን ይይዙታል። ግን በፍጹም እግዚአብሔር ነው፣ አትፍሩ። እግዚአብሔር ነው። እግዚአብሔር በምንም እንትን የሚል አምላክ አይደለም። ጣዖታቸውን ሲደጋግቡት ቅድም ወይ ማስተናቡ አልገረማቸው? በሚስማር በቃ ይጠግነዋል። ሲንገዳገድ እኮ ነው ጠግኖ ያቆመዋል። አንደኛው ደግሞ አንደኛውን አይዞ ይለዋል። ለኃጢአት ማለት ነው።
በቃ ከልባቸው ደንዳንነት የተነሳ ሲደጋገፉ አትደንግጡ። ለምን? እኔ ነኝ የጠራኋችሁ፣ እኔ ነኝ እንትኑ ሪስኩን የምወስደው እኔ ነኝ። አያስደንግጧችሁ እነሱ እያለ እግዚአብሔር ሲናገር እናያለን። እነዚቹ ላይ መቼም ከአውዱም ሳልወጣ ነካ አድርጊያት ላልፍ የምፈልጋት ክፍል አለች እና ልባችን ለእግዚአብሔር ስናዘጋጅ ምንም ነገር ደጋግፈን አናውቁ። ለምን? እግዚአብሔር በኃይሉ ይመጣል ብለን ቅድም ተነጋግረናል ምዕራፍ 40 ላይ እና እግዚአብሔር ላይ ደጋግፈን የምናቆመው ክፍል አይኖረን በኢየሱስ ስም። በእውነት አይኖረን። ለካ እናንተ ጣዖቱ እየተፍገመገመ ደጋግፈው ያቆሙታል። ግን እኮ እግዚአብሔር ኃያል ነው እና እኔ እቺን ለእናንተ ተናግሬ ማለፍ የምፈልገው በኃይሉ እግዚአብሔር ስለሚመጣበት ምንም ነገር ደጋግፈን አናቁም። ሁሉ ነገር ከንቱ ስለሆነ እግዚአብሔር ከንቱ ናቸው ነው የሚለው። ቢደጋግፉትም ቢተባበሩም አንዱ ከአንዱ ጎበዝ በርታ ያዝ ቢል ሚስማር መዶሻ ቢቀባበሉ በእግዚአብሔር ፊት ግን እነሱ እንደምንም ናቸው። እና እንደዚህ ይላል ቁጥር 8 እስከ 10 ድረስ አይግረምክ እያለ እግዚአብሔር ይናገርና ከቁጥር 8 እስከ 10 የጠራው እኔ ነኝ። ሃሌሉያ! ያያችሁ፣ የጠራው ማን ነው? እግዚአብሔር ነው። የጠራውት እኔ ነኝ የጠራው። የመጀመሪያ ምርጫ የእግዚአብሔር ነው። ሲጠራው ግን እንዴት ጠራው? የወዳጄ የአብርሃም ዘር። ጌታ ኢየሱስ ይባረክ። የወዳጄ የአብርሃም ዘር ሆይ ያዕቆብ፣ የጠራው እኔ ነኝ፣ የመረጥኩ እኔ ነኝ፣ ቃሌን ሰጥቻለሁ አልተውህም እያለ እግዚአብሔር በራሱ ቃል ስለ ማንነቱ ስለ እግዚአብሔር ማንነት ሲነግረው እናያለን። አትፍራ፣ እኔ ነኝ የጠራው የወዳጄ የአብርሃም ዘር ሆይ። አይገርማችሁም? እዚህ ጋር ሳነበው ቅድም የወዳጄ የአብርሃም ዘር ሆይ የሚለውን ሳነበው አብርሃም እግዚአብሔር ነው የመሰከረለት እንደሚወደው። አይገርማችሁ? እግዚአብሔር ራሱ ወዳጄ ብሎ የመሰከረለት ነው አብርሃም። ጌታ ኢየሱስ ይባረክ። የወዳጄ የአብርሃም ዘር ሆይ አትፍራ፣ እኔ ነኝ የመረጥኩ፣ ዓይንህንም ከኔ ላይ እንዳታነሳ እያለ እግዚአብሔር ስለ ራሱ የሚናገርበት ክፍል ነው ይሄንና ቁጥር 13 ላይ እንደዚህ ይላል፣ እኔ እግዚአብሔር አምላክህ አትፍራ እረዳሃለሁ ብዬ ቀኝህን ይዘሃለሁና። ማን? እኔ አምላክህ እግዚአብሔር ምን እልሃለሁ? እረዳሃለሁ። አይገርማችሁም? እግዚአብሔር ኔክስት አለው ባይዘው እረዳችኋለሁ ብሎ እግዚአብሔር ዝም አይልም። ምንህን ይዘሃለሁ አለ? ቀኝህን። እግዚአብሔር የሆነ ነገር ተናግሮ ቁጭ የሚል አምላክ አይደለም፣ ይቀጥላል። እንደዚህ ላለ እግዚአብሔር እኔ ቤዣችኋለሁ አለንና ዝም አላለም። መጥቶ በመስቀል ላይ ሞተልን። እናንተ እግዚአብሔር ይሄ ነው በቃ እግዚአብሔር ይሄ ነው። ኔክስት አለው እግዚአብሔር በህይወታችን ውስጥ ከአፍ የዘለለ ከቃል የዘለለ በህይወት የሚገለጥ ነገር እግዚአብሔር አለው። እዚህ ጋር እኔ እግዚአብሔር አምላክህ አትፍራ ብሎት አልተመለሰም። ቀኝህን ይዘሃለሁ። ኔክስት አለው፣ ይቀጥላል። የእግዚአብሔር ማዳን እስከ መጨረሻው ድረስ ነው። የእግዚአብሔር ማዳን በራሱ ኃይል ነው፣ በእኛ ኃይል አይደለም። እዚህ ጋር እስራኤልንም የሚናገረው ያዕቆብንም የሚናገረው በአንተ ኃይል አይደለም፣ እኔ ነኝ የመረጥኩ፣ አንተ የምትመረጥ ሆነህ እኮ አይደለም። አረ በኢየሱስ እኛማ የምንመረጥ ሆነን እኮ አይደለም፣ ራሱ እግዚአብሔር ወዶ ጠራል። እንደዚህ ይላል ቁጥር 14 ላይ አንተ ትል ያዕቆብ ታናሽ እስራኤል ሆይ አትፍራ፣ እኔ እረዳሃለሁ ይላል እግዚአብሔር የሚቤዥህ የእስራኤል ቅዱስ ይላል። አንተ ምን ትል ያዕቆብ? ጌታ ሆይ ብዬ ትል ባይዘዌ በጣም ደካማ እንስሳ ናት። ከዛ ላይ ደግሞ አጥንት የላትም። ታውቃላችሁ አይደል? ትል አጥንት የላትም፣ ተረግጣ የምትሞት ናት፣ ኃይል የላትም። ትል እኔ ጥቅሟን እራሱ አላውቅም። ምንም ጥቅም የሌላት እንስሳ ብትኖር ትል ናት። እንግዲህ ይህንን የሚናገረው ያው በምርኮ ያሉትን ህዝቦች ነው። ግን ትል እያለ ነው የሚመስለው። በቃ ትል ነህ። በእኔ አቅም ያንተ አቅምና የኔ አቅም ተወዳድሮ አይደለም 70 ዓመት ማቆምልህ ማሻግርህ ወደዛ ፕሮሚስ ወደ ገባውልህ ምድር ምወስድህ ከዚህ አይደለም። አንተ እኔ ሳይክ ትል ነህ፣ ግን እኔ ግን ትልን ጀግና ማድረግ እችላለሁ። ትልን ግን እኔ ማቆም እችላለሁ። ትልን ግን እኔ ኃያል ማድረግ እችላለሁ። እዛ ቁጥር 16 ላይ ጠንካራ አደርግሃለሁ ይለዋል። በቃ ጥርስ ያለው አደርግሃለሁ፣ መሻገር እንድትችል አደርግሃለሁ። እግዚአብሔር ትልን ማበርታት ይችላል። አይገርማችሁም? እሱ አንበሳ ነው፣ ትልን ግን አንበሳ ማድረግ ይችላል። እግዚአብሔር ይጠቀማል።
አያችሁ፣ እግዚአብሔር ሲሰራብን አዋጥቶ አይደለም የሚሰራብን፣ ራሱን አውቆ ራሱን አይቶ ነው እግዚአብሔር የሚሰራው። እና እንደዚህ ይላል ቁጥር 16 ላይ አንተ ግን በእግዚአብሔር ደስ ይልሃል፣ በእስራኤልም ቅዱስ ሞገስን ታገኛለህ። ጌታ ኢየሱስ ይባረክ። አንተ ግን ምን ከሆነ በኋላ በቃ ከትሉ ከጠነከረ በኋላ ከተሻገር ተራራውን ከደረማመሰ በኋላ በማን ደስ ይለዋል? በእግዚአብሔር ደስ ይለዋል። በእግዚአብሔር ሰው ደስ ሲለው ምንን እንደሚያገኝ ታውቃላችሁ? ሞገስን ያገኛል። ጌታ ኢየሱስ ይባረክ። አያችሁ፣ እስራኤል በእግዚአብሔር ደስ ሲሰኝ እግዚአብሔር ሞገሱን ይሰጣል። ወገኖቼ አንድ ነገር ልንገራችሁ፣ እነሱ ስላሸነፉ ሳይሆን በእግዚአብሔር ደስ ሊለን የሚገባው ወይ ደግሞ ትሉ ስለበረታ ሳይሆን እግዚአብሔር ጉልበቱን ስለገለጠ በራሱ በእግዚአብሔር መደሰት ስትጀምሩ እግዚአብሔር በእናንተ ላይ ሞገስን ያመጣል። እግዚአብሔር ጠላቶቻችን ላይ የሆነባቸውን ነገር እያሰበ እሰይ ደግ አደረገ ስንል ሳይሆን ከኛ ጋር ሞገስን የሚያመጣው በራሱ በእግዚአብሔር አሰራር ስንደነቅ ከእግዚአብሔር ዘንድ ሞገስን እግዚአብሔር ይሰጣል። እና እዚህ ጋር ደግሞ ከቁጥር 17፣ 18፣ 19 እንደዚህ ይላል። በቃ እግዚአብሔር እንደፈጠረ ያዩ ዘንድ ምን ያደርጉ ዘንድ እግዚአብሔር እንደፈጠረው ማንን? ያዕቆብን፣ እስራኤልን እግዚአብሔር እንደፈጠረው ያዩ ዘንድ ይላል። በምድረ በዳ ዝግባን አደርጋለሁ። በምድረ በዳ ዝግባን ግራርን። ታስታውሱ ከሆነ ነገሥትን ምናምን ስናጠና የሰለሞንን ክፍል በምናጠናበት ጊዜ ዝግባ የምን መስሪያ ነው? ዝግባ፣ ወይራ ምናምን የቤተ መቅደስ መስሪያ ናቸው። በምድረ በዳ ነው ግን ይህንን ነገር የሚያበቅለው እግዚአብሔር። ይህንን ነገር ሲያበቅል ግን ምንድነው? እግዚአብሔር አምላካችሁ እንደሆንኩ ይታወቅ ዘንድ። ምድረ በዳ ላይ እኮ ዝግባ አይበቅልም፣ ወይራም አይበቅልም፣ ዘይትም አይወጣም። እግዚአብሔር ግን እኔ የእናንተ አምላክ እንደሆንኩ ይታወቅ ዘንድ ስለ እናንተ መልካምን ነገር አደርጋለሁ። ወገኖቼ እግዚአብሔር በእኛ ላይ የትኛውንም አይነት መልካም ነገር ሲያደርግ እንቁልልጭ እንድንልበት ሳይሆን የአምላክነቱን ልቀት እንድንናገርበት። በእውነት እግዚአብሔር ባርኳችኋል። የባረካችሁ አምላክነቱን ሊያሳይበት ነው። ፕሊስ እኛ ከዚህ በቃ አንታይ። ይህንን ይዘን እንውጣ። ዛሬ አትርፈን ነው የምንወጣው። በእውነት አንታይም። እኔ ቅድም ስል ነበር፣ ጌታ ሆይ የትኛውን መልካም ነገር በህይወቴ ቢሆን ለካ ምድረ በዳዬን ነው እግዚአብሔር መጥቶ ያለመለመው። ስለዚህ ምድረ በዳ ላይ መፍጠር የቻለ እግዚአብሔር ነው። ስለዚህ እግዚአብሔር እንዲታይበት ይህንን አደርጋለሁ፣ እኔ አምላካችሁ እንደሆንኩኝ አደርጋለሁ እያለ እዚህ ጋር እግዚአብሔር ፕሮሚስ ይገባ እናያለን። እና ምንም ነገር እንግዲህ አስቡ፣ ሁላችንም በዓለም ሳለን በክርስቶስ ሳንሆን በፊት በምድረ በዳ ህይወት ውስጥ ነበር የምንኖረው። ልባችን ምንም አይነት መልካምን ነገር ማፍለቅ አይችልም ነበረ። አሁን ግን እግዚአብሔር በልባችን ላይ መጥቶ ተቀምጦበት የእግዚአብሔር መቅደስ አድርጎ ሰርቶታል። ጌታ ኢየሱስ ይባረክ። መቅደሱ ያደረገን እስራኤልን ያንን ምድረ በዳ ዝግባ እንዳወጣ እንዲሁ ደግሞ የኔና የእናንተን ምድረ በዳ እግዚአብሔር መጥቶ አርፎበት አምላክነቱ ይታይ ዘንድ የእግዚአብሔር ቤተ መቅደስ አድርጎናል። ጌታ ኢየሱስ ይባረክ። መቅደሱ ያደረገን እሱ ነውና ከሶስት ነገሮች ተናግሬ እቀጥላለሁ ወደዛ። አንደኛ በእግዚአብሔር መደሰት ስንጀምር ሞገስ አለን ወገኖቼ። ሞገስ በእግዚአብሔር መደሰት ስንጀምር ይመጣል። አትፍሩ ብሎ የተናገረው አምላክ ኔክስት አለው፣ የሚቀጥል ነገር አለው። አትፍሩ ብሎ አይቀርም፣ እጅ መያዝ አለው። እጅ ሲያዝ ደግሞ ኃይል ይበረታል። ልባችንን ለእግዚአብሔር ስናቀና ደጋግፈን ሌላ ነገርን ለማቆም አንሞክር። ለምን? እሱ ከንቱ ነው በእግዚአብሔር ፊት። ልባችንን ለራሱ ለእግዚአብሔር አሳልፈ ነው ወንስተው። ጌታ ኢየሱስ ይባረክ። ምዕራፍ 42 ላይ ደርሻለሁ፣ ግን አሪፍ ሰዓት ነው። እንደውም የረፈደ መስሎኝ ብዙ ነው የዘለልኩት። ምዕራፍ 42 ላይ ገብቻለሁ። እንግዲህ ምዕራፍ 42 እንደዚህ ይላል። እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴ አደርጋለሁ፣ እርሱም ለሕዝቡ ፍርድን ያወጣል። ምንድን ነው ይሄ ንግግር? እነሆ ደግፌ የያዝኩት ባሪያዬ፣
ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አደርጋለሁ፣ እርሱም ለአሕዛብ ፍርድን ያወጣል። ምን? ነፍሴ ደስ ተሰኘተችበት ምርጤ በእርሱ ላይ መንፈሴን አደርጋለሁ፣ ለአሕዛብ ፍርድን ያወጣል እያለ ይናገራልና ማቴዎስ 3:3 ላይ ኢየሱስ ሊጠመቅ ወደ ዮሐንስ በሄደበት ጊዜ ብዙዎች እየተጠመቁ ነበር። ሲጠመቁ ንስሐ ግቡ እናንተ የእፉኝት ልጆች እናንተ እያለ ዮሐንስ እየገሰጸ መንገዱን ለእግዚአብሔር እያቀና ሲያጠምቅ እናስታውሳለን። እና እያጠመቀ ባለበት ጊዜ ግን እነሆ የእግዚአብሔር በግ ብሎ ደግሞ ኢየሱስ መጥቶ በዮሐንስ ሲጠመቅ ለማንኛውም ተጠማቂ ሆኖ የማያውቅ ተአምራት ሆነ። እናንተ ምን ሆነ? ከሰማይ ድምፅ መጣ። እንደዚህ ይላል፣ እነሆ ድምፅ ከሰማይ ወጣ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። እናንተ ለካ እዚህ ጋር የሚናገረው ይሄኛው ትንቢት የመሲሁ ትንቢት ነው፣ የኢየሱስ ትንቢት ነው። ነፍሴ ደስ የሚያሰኝ እዚህ ጋር ደግሞ የምወደው ልጄ እርሱ ነው ብሎ በሚጠመቅበት ጊዜ ከሰማይ ድምፅ መጥቶ አብ ራሱ ለወልድ የመሰከረበትን ይሄንን ክፍል እናያለን። እሺ ጌታ ሆይ እንደዛ ከሆነ 2 ላይ እንደዚህ ይላል፣ ይሄኛው ይሄ የተቀባው ይሄ ነፍሱ ደስ የተሰኘችበት ለአሕዛብ ፍርድ የሚያመጣው ምን አይነት ካራክተር ነው ያለው ብለን ስናይ ቁጥር 2 ላይ እንደዚህ ይላል፣ አይጮህም፣ ቃሉንም አያነሳም፣ ድምፁም በሜዳ አያሰማም። ምን አይነት ነው? ይህንን ስታዩ ማን ትዝ አላችሁ? የትኛውን መሲህ አስታወሳችሁ? አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። ማቴዎስ 27 ቁጥር 14 ላይ እንደዚህ ይላል፣ ገዢውም እጅግ እስኪደነቅ ድረስ አንዲትም ቃልስ እንኳን አልተናገረም ይላል። ኢየሱስ ነው ይሄ። አንድም ነገር አልተናገረም። አያችሁ፣ ድምፁን በሜዳ አያሰማም። አንድም ነገር አልተናገረም። ትንቢቱ እንዴት እንደተፈጸመ ከዛ አንደኛ ጴጥሮስ 2:23 ላይ ደግሞ እንደዚህ ይላል፣ ሲሰርቡትም መልሶ አልተሳደበም። እሺ፣ መከራ ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። እንግዲህ ይሄ ንጉስ ይሄንን መሲህ የምናውቀው ኢየሱስን ነው። ኢየሱስ በፍርድ እንደዛ ሲያንገላቱት እንደዛ ሲሰርቡት መልሶ አልተሳደበም። ይሄ ኢሳያስ የተነበየለት ገና ድሮ የሰማ ነው። ይህ ቃል ኢየሱስ መጥቶ ፈጽሞታል። ኢየሱስ ራሱ ማቴዎስ 12 ከቁጥር 16-17 ላይ ራሱ ይሄ ቃል ይፈጸም ዘንድ እያለ ዕውሮችን ሲያበራ ሽባዎችን ሲተረትር ይህንን ቃል እየጠቀሰ አገልግሎቱን ጀምሮበታል። አገልግሎቱን ሲሰራ እናያለን። ቁጥር 3 ላይ እንደዚህ ይላል፣ የዚህ ባሪያ የዚህ መሲህ ባህሪያትን ስናይ እንደዚህ ይላል፣ የተቀጠቀጠ ሸምበቆን አይሰብርም። አሁን የሚመጣው ይሄ ነው። አይገርማችሁም? ለኛ የደረሰው መሲህ ይሄ ነው። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን ክር አያጠፋም፣ በእውነት ፍርድን ያወጣል። ጌታ ኢየሱስ ይባረክ። ይህንን አገልግሎት ስታዩ ማንን አሰባችሁ? ኢየሱስ አልመጣባችሁም? ይሄ እኮ ኢየሱስ ነው። ይህንን አገልግሎት ያገለገለው ኢየሱስ ብቻ ነው። ኢየሱስ ነው ያገለገለው። ሲመጣ ይህንን አገልግሎት ያገለገለው ኢየሱስ ነው። የሚጤስን ጧፍ አያጠፋም፣ የተቀጠቀጠን ሸምበቆ አይሰብርም። የማይጠቅምን ነገር ጥቅም ላይ አውሎ የሄደ ኢየሱስ። የዚህ መሲህ አገልግሎት ይሄ ነው። ዮሐንስ ምዕራፍ 8 ቁጥር 1 ላይ ያቺ ዘማዊቷን ሴት ወደ ኢየሱስ ይዘዋት መጡ። እቺ ሴት ስትዘሙት ተገኝታለች። በሙሴ ሕግ ደግሞ በድንጋይ ተወግራ እንድትገደል ኦልሬዲ ሕግ ወጥቷል። አንተ ደግሞ ይህን ሕግ ትቀበላለህ አትቀበልም? እቺ ሴት ምን እናርጋት ብለው ብቻዋን ይዘዋት መጡ በኢየሱስ ፊት። ይገርመኛል። ብቻዋን ይዘዋት መጡ። ከዛ ኢየሱስም አያቸው። ከዛ አንድ ነገር ተናገረ። በመካከላችሁ ኃጢአት የሌለበት እርሱ የመጀመሪያውን ድንጋይ ይወርውርባት አለ። አያችሁ፣ ይሄ በምን ይፈርዳል ነው የሚለው እዚህ ጋር ኢሳያስ ሲናገር፣ በእውነት ይፈርዳል። በእውነት ፍርድን የሚያወጣው በእውነት ነው። ስለዚህ ከመካከላችሁ የመጀመሪያውን ድንጋይ ወርውሩት አለ። ሁሉም ድንጋዩን ጥለው ሄዱ። ከዛ ያቺ የማትጠቅመውን ሴት፣ ያቺ የማትረባውን፣ ያቺ የምትሸተውን ክር እንዴት ጥቅም ላይ እንዳዋላት አይተናል። አያችሁ፣ ይሄ አገልግሎት የኢየሱስ ነው። እንግዲህ አሁን ያቺ ሴት ዘማዊ ሴት ናት። ትረብሻለች እኮ
ማለት እኔ አንዳንድ ጊዜ ለምንም እስኪ የክሰል ጭስ ሰጥቷቸው ያውቃሉ? ደግሞ የሚሸት ጧፍ ምናምን እሱ ምንም እኮ ዩዝለስ ነው፣ ወዲያው ይወረወራል። ለምን? አንደኛ ያውካልም፣ ያልተቀመጥንበትን ቦታ ይረብሻል። ሰው እሱን ጥቅም ላይ ማዋል አይችልም። የሚጨስን ጧፍ ሰው ጥቅም ላይ ማዋል አይችልም፣ ይጥለዋል። በቃ ከሰው ስራው በላይ ነው፣ ይጣላል። የተቀጠቀጠ ሸንበቆ አጥር ይሰራበት ከሰው ጥበብ በላይ ነው። በቃ ዩዝለስ ነው። በሰው አይን ይሄ ነገር አይጠቅምም ተብሎ የሚጣለውን ይሄ ነብይ ግን ሲመጣ ለእንደዚህ አይነቱ ነው የመጣው። እቺ ሴት አሁን እንደዛ ናት። በአካባቢዋ በምንም ብትሄድ ያው እያንጠለጠሉ የሚያመጧት ትወገር የሚሉ ኦልሬዲ ፍርድ የወጣባት ሰዎችም ለጊዜያዊ ስሜታቸውን ሊያበርዱባት የሚፈልጓት እንጂ ጥቅም ያላት እንኳን አይደለችም። በሰው መካከል እንኳን ውበት እንኳን የላትም። ተናገሪ ተብላ እንኳን የምትነገር ሴት አይደለችም። እግዚአብሔር ግን ለእንደዚች አይነት ሴት መጣ። አይገርማችሁም? ይሄ መሲህ ሲመጣ የተቀጠቀጡትን ሊያነሳ የሚጤሱትን ጧፍ ደግሞ በቃ ሊረገጡ ሲሉ ኖዌይ አይረገጡም፣ እኔ ጥቅም ላይ አውላቸዋለሁ። ሰው ነው እንጂ ጥቅም ላይ የማያውላቸው፣ እኔ ግን እነሱን ጥቅም ላይ ማዋል አውቃለሁ ብሎ ኢየሱስ ደረሰልን። የኢየሱስ አገልግሎት ይሄ ነው። አይገርማችሁም? አይገርማችሁም? ስንሸት በቃ ስንቀጠቀጥ የነበርነውን እኛን እግዚአብሔር ቻለበት። በቃ ታሪካችንን ቅይር አድርጎ ይሄ መሲህ አገልግሎቱ ይሄ ነው። የሚመጣው መሲህ አገልግሎቱ ይሄ ነው። እንደ ቂሮስ ከምርኮ ፈቶ የሚያስወጣ ብቻ አይደለም። የዚህ መሲህ አገልግሎት ሌላም አለው። አይገርማችሁ? ቁጥር 4 ላይ እንደዚህ ይላል፣ በምድር ፍርድን እስኪያወጣ ድረስ ይበራል እንጂ አይጠፋም፣ አሕዛብ በስሙ ይታመናሉ። አይገርማችሁም? ምኖች ይታመናሉ? አሕዛብ። አያችሁ፣ የዚህ መሲህ አገልግሎት ስኮፑ ሲታይ አሕዛብ ገብተውበታል። ጌታ ኢየሱስ ይባረክ። አሕዛብ ሲገቡ ደግሞ በምኑ ታምነው ነው? በስሙ። እንዴት አድርጎ እግዚአብሔር በኢሳያስ ተናገረው ይሄንን። አይገርማችሁም? እግዚአብሔር ትልቅ አምላክ እኮ ነው። በስሙ ይታመናሉ ምኖች? አሕዛብ። የኢየሱስ የአገልግሎቱ እስኮፕ እንደዚህ ሲዘረጋ አሕዛብን የከተተ ነው። አሕዛብ እነማን ወገኖቼ? እኔና እናንተን እንደነ ቂሮስ በቃ እዛ የሚቀር አይደለም። የኢየሱስ አገልግሎት ይሄኛው መሲህ ይሄኛው ባሪያ የእግዚአብሔር መንፈስ በላዩ ላይ የፈሰሰችበት ይሄ ባሪያ አሕዛብንም ያጠቃልላል። ጌታ ኢየሱስ ይባረክ። በዚህ አገልግሎት ነው እኛ የገባ ነው። ለምን የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ለተቀበሉት ሁሉ በስሙ ለሚያምኑት። ለነማ? ለተቀበሉት ሁሉ በስሙ ለሚያምኑት። ለነማ? እነዛ ሸንበቆዎቹ፣ እነዛ የሚጤሱት ጧፍ፣ እነሱ ካመኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጥቷቸዋል። ይሄ የሚመጣው ኢየሱስ ይሄ ነው የመጣው። እኔና እናንተ ጋር የደረሰው ኢየሱስ ይሄ ነው። ጌታ ኢየሱስ ይባረክ። ቁጥር 7 እና ቁጥር 6 እና 7 እንደዚህ ይላል፣ ከባቢሎን እስር ቤት ከመንፈሳዊ እስር ቤት ውስጥ ያለውን ነገር ለማሳየት ነው። ይሄ መፈታትን በመንፈስም ነፃ መውጣትን ይህንን ለማሳየት ነው። ግን እንዴት ነው የሚሆነው ካላችሁ በሞቱ አዲስ ኪዳን እንደሚደረግ የሚያመለክት ክፍል ነው። እዚህ ጋር በክርስቶስ ሞት አዲስ ኪዳን እንደሚደረግ ስንል የአዲሱ ዕብራውያን 9:15 ላይ የአዲሱ ኪዳን መካከለኛ ነው ይላል እና ይሄ እንደሚሆን ማመላከቻ ነው። ቁጥር እዛው ደግሞ 7 ላይ ደግሞ የጌታ መንፈስ በእኔ ላይ ነው የሚለው እንደውም ሉቃስ 4:18 ከ16 እስከ 18 ይሄ ክፍል ይታያል። የጌታ መንፈስ በእኔ ላይ ነው በአዲሱ ኪዳን ተጠቅሷል። በሉቃስ ላይ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌልን እሰብክ ዘንድ ለታሰሩት መፈታትን። አያችሁ፣ ይሄ መሲህ ሲመጣ እነዚህን አደርጋለሁ። ይሄ ደግሞ የሚሆነው በሞቱ። ጌታ ኢየሱስ ይባረክ። ደረሰልን፣ ተፈታን። ጌታ ይባረክ። እዚህ የተፈታ ነው አይደል ያለው? ጌታ ኢየሱስ ይባረክ። ያልተፈታም ካለ ዛሬ በክርስቶስ ኢየሱስ በማመን እንፈታለን እዚህ ውስጥ። ጌታ ይባረክ። ከቁጥር 21 እሄዳለሁ። እግዚአብሔር ስለ ጽድቁ ሲል ሕጉን ታላቅና የከበረ በማድረግ ደስ አለው ይላል። ይሄ ማለት በሲና ተራራ
የተቀበለው የሙሴን ሕግ ነው። እግዚአብሔር ስለምኑ ስለ ጽድቁ ሲል ሕጉን ታላቅ ስላደረገው ደስ አለው። ስለዚህ እግዚአብሔር ሕጉ ስለመጣ ደስ አላለው እና ቁጥር 21 ላይ እንደዚህ ይላል። ምዕራፍ 42 ቁጥር 21 ላይ እግዚአብሔር ስለ ጽድቁ ሲል ሕጉን ታላቅና የከበረ በማድረጉ ደስ አለው ይላል። ስለዚህ እግዚአብሔር ስለ ጽድቁ ሲል ሕጉን ታላቅና የከበረ በማድረጉ ደስ አለው። ስለዚህ ሕጉ ምን የለውም ማለት ነው፣ ስህተት የለውም። በሲና ተራራ ላይ ዘጸአት 34 ቁጥር 29 ላይ ሙሴ የተቀበለው ያ ሕግ ማለት ነው። እንግዲህ ቁጥር 24 ላይ ስመጣ ያዕቆብ አነበዋለሁ። ይሄንን ያዕቆብን የዝርፊያ እስራኤልንም ለምርኮ ያደረገ ማን ነው? ያዕቆብን ለዝርፊያ እስራኤልንም ለምርኮ ያደረገ ማን ነው ይልና በኃጢአቷ የበደለውስ እግዚአብሔር አይደለምን? በኃጢአቱ የበደለው እግዚአብሔር አይደለምን? ምን ሆኗል ማለት ነው? እግዚአብሔርን በኃጢአታቸው ስለበደሉ ይህንን ያመጣው እግዚአብሔር አይደለምን እያለ ይናገራል። መንገዱን ለመከተል ሕጉንም ለመታዘዝ አልፈለጉምና የእግዚአብሔርን መንገድ ለመከተል አልፈለጉም፣ በሕጉም ለመታዘዝ አልፈለጉም። ለምን? እግዚአብሔር ግን በሕጉ ምን ብሎታል? ደስ ብሎታል። ትክክለኛ ሕግ ነበረ። በሱ ደስ አላላቸውም፣ አልፈለጉም ነበረ ይላልና ባቢሎናውያን እስራኤላውያንን ያሸነፏቸው አማልክቶቻቸው ከእውነተኛው አምላክ ከእግዚአብሔር ብርቱ ሆኖ ሳይሆን እግዚአብሔር ከመንገዱ ፈቀቅ ስላሉ ይህንንም ቅጣት ያመጣው ራሱ እግዚአብሔር እንደሆነ እንጂ የባቢሎኖች አማልክት ከእግዚአብሔር አይለው እንዳልሆነ እግዚአብሔር አንዳንድ ነገሮች በእኛ ላይ ሲሆኑ መንገዶቻችንን ቼክ እንድናደርግ እዚህ ጋር ይህንን ነገር አሳስቤ መሄድ እፈልጋለሁ። እዚህ ጋር እግዚአብሔር የሚናገረው ይህንን እኔ ነኝ ራሴ አስተላልፌም የሰጠኋችሁ እኔ ነኝ እንጂ አማልክቶቻችሁ ረድተውኝ አይደለም እያለ እግዚአብሔር ይናገራል። እና እኔ እዚህ ጋር አንድ ነገር መናገር የምፈልገው ይሄ ነገር አሁን አልቀረም ወገኖቼ፣ አሁን አልቀረም ላቁም። እሺ አሁን አልቀረም ማለቴ ከእግዚአብሔር መንገድ ውጪ የምንሄድባቸው ነገሮች ኮንሲኩዌንስ አላቸው። የምን የኃጢአት የሞት ኮንሲኩዌንስ አላቸው። እና አሁንም እውነት ነው ዘመነ ምሕረት ላይ ነው ያለነው። እግዚአብሔር በልጁ በክርስቶስ ኢየሱስ ቀርቦናል። እግዚአብሔር ሊምረን መጥቷል። እንግዲህ ቅድም እንደነገርኳችሁ ያ የተቀጠቀጠን ሸምበቆ ሰው ማድረግ የሚችል የእግዚአብሔር ልጅ ማድረግ የሚችል ከዛ ደግሞ ስልጣንን መስጠት የሚችል ኢየሱስ የሚባል አምላክ አሁን አለን። እንግዲህ እሺ እንደዛ ከሆነ ዛሬም ላይ አሁን ላይም ከእግዚአብሔር መንገድ ውጪ የምንሄድባቸው መንገዶች ግን ጌታ ኢየሱስ ክርስቶስን ሳንቀበል እዚህ ውስጥ ያላችሁ እናንተ የምትሄዱበት መንገድ ሞት የሚባል ውጤት አለው። እስራኤልን ለምርኮ እንደዳረገ ከክርስቶስ ኢየሱስ ውጪ የምንሄዳቸው መንገዶች ሞት አለባቸው። ወገኖቼ አንድ ነገር ልንገራችሁ። እኔ በጣም የምነካበት ክፍል አለ ዘፍጥረት 3 ላይ አዳም ያንን በለስ በበሉ ጊዜ ከሔዋን ጋር በዛፍ ስር ተከለሉ እና እግዚአብሔር መጣ። አዳም ሆይ ወዴት ነህ አለው። ከዛ አዳም ሆይ ስትል ጌታ ሆይ ራቁቴን ስለሆንኩኝ ፈርቼ ተደበቅኩ አለው። እኔ በጣም ይገርመኛል እሱ ክፍል። እግዚአብሔር እንደዚህ ያለ ራቁትህን እንደሆንክ ማን ነገረህ? አይገርማችሁም? እግዚአብሔር ለልጆቹ ራቁትነትን የሚናገር አምላክ አይደለም። አያችሁ ወገኖቼ፣ ከእግዚአብሔር ውጭ የሄድንበት መንገድ ግን ራቁትነታችንን ይሰብከናል። እግዚአብሔር ለልጆቹ ራቁትነትን የሚሰብክ አምላክ አይደለም። እግዚአብሔር የሚራራ አምላክ ነው። ስለዚህ ወገኖቼ በዚህ ውስጥ ያላችሁ ከክርስቶስ ኢየሱስ ውጭ የሄዳችሁ ራቁትነታችሁን የሚሰብካችሁ እግዚአብሔር እንደዚህ ይላችኋል፣ ልጆቼ ራቁትነታችሁን ማን ነገራችሁ? እግዚአብሔር አልተናገረም የሰውን ራቁትነት። የሰው መንገዱ ግን ራቁትነቱን ይነግረዋል። ጌታ ኢየሱስ ይባረክ። 3 ነገሮችን እናገርና ጨርሳለሁ። እግዚአብሔር የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ጧፍ አያጠፋም። እና ሁል ጊዜ ይሄንን በልባችሁ እንድትይዙ ትፈልጋለሁ። ይሄንን በልባችሁ እንድትይዙ የምፈልገው እግዚአብሔር በሰው አይን ፊት ይሄማ አይሆንም የምትሉትን ሰው እግዚአብሔር ይመልሰዋል። ይሄንን ንግግር ከኛ አይምሮ ላይ በኢየሱስም ይነሳ፣ ከክርስቲያን አይምሮ ላይ ይነሳ። እግዚአብሔር አያችሁ ይራራል። ለምኖቹ ከአይምሮ በላይ ለኛ አረችማ አትመለስም፣ አረችማ አትጠቅምም ያላትን እግዚአብሔር ጥቅም ላይ መዋል ይችላል።
እንግዲህ በሰው አይን የሚወረወረውን ኢየሱስ የመጣው እነዚህን ለማንሳት ነው። ስለዚህ ይሄማ አይድንም የምንለው ሰው አይኖረን ማለት ነው። በጌታ በኢየሱስ ስም ከኛ መካከል እነዚህማ ለፍርድ ናቸው አንበላቸው ወገኖቼ። ወደው አይደለም ብዙዎቹ የማይሆን መንገድ ውስጥ የገቡት። እግዚአብሔር የሚጤስን ጧፍ እንደማያጠፋ የገባቸው ቀን ይመለሳሉ። ስለዚህ በአካባቢያችሁ ያሉ የምታውቃቸው አንዳንድ ሰዎችን ከእግዚአብሔር መንግስት እጅጉን የራቁ የመሰሏችሁ አይመለሱም ብላችሁ ያሰባችኋቸውን እግዚአብሔር ይመልሳል። ስለዚህ እኛ ቅዱሳንን ለነሱ እግዚአብሔር ሩቅ እንደሆነ አንስበካቸው። እግዚአብሔር የተቀጠቀጠን ሸንበቆ አይሰብርም የሚልን ንግግር ከኛ አንደበት እስራኤል ሆይ ተናገሪ የተባልነው ይሄንን ነው ወገኖቼ። ይሄንን በእያንዳንዳችሁ አፍ ውስጥ ይሄ ይሁን። ከእግዚአብሔር ውጪ ነገር ሰዎች ርቀው ሲያረጉ ስታዩቸው ለፍርድ አንደበቶቻችሁ አይቸኩልባችሁ። አንደበቶቻችሁ ለፍርድ አይቸኩል። እግዚአብሔር የሚጤስን ጧፍ አያጠፋም። በእኛ አይን የማይሆነውን ነገር እግዚአብሔር ማስዋብ ይችላል። ሁለተኛ በእውነት ፍርድን ያወጣል እግዚአብሔር። አያችሁ እግዚአብሔር መተው ይሄንን ነገር ተናገር፣ ይሄንን ነገር አድርግ፣ ወርውርባት ድንጋዩን እንወርውር ሲሉት የእውነትን ነው ፍርድ ያወጣው። የምናመልከው አምላክ የእውነትን ፍርድ የሚያመጣ እግዚአብሔር ነው። ስለዚህ ፍርድን ከእግዚአብሔር ዘንድ እንጠብቅ። የእውነትን ፍርድ የሚሰጥ እግዚአብሔር ስለሆነ ከእግዚአብሔር ሐሳብ ውጭ ሶስተኛ ከእግዚአብሔር ሐሳብ ውጭ የሄድንባቸው መንገዶች ሁሉ ራቁትነታችንን ነው የሚሰብኩን። ወገኖቼ እግዚአብሔር እንደዚህ ይላቸዋል፣ ማን ነገራችሁ?